ሰላም እንዴት ቆያችሁ? ዛሬ አሎድ ቢዝነስ ፎርምስ ኢን ኢትዮጵያ በሚል ርዕስ ሀገራችን ውስጥ ያሉ የቢዝነስ ፎርሞችን ህጋዊ መሰረት የታክስ አድቫንቴጃቸውን እና ለየት የሚያደርጋቸውን ስፔሻል ፊቸር ዲስከስ ማድረጋቸው ነው የሚሆነው። በመጀመሪያ ቢዝነስ ኦርጋናይዜሽኖች ስታብሊሽ የሚሆኑት እንደዚሁም ደግሞ ኦፕሬት የሚያደርጉት ኢትዮጵያ ውስጥ በኮሜርሻል ኮድ ኦፍ ኢትዮጵያ ነው። ከረንትሊ 2021 ላይ ሪቫይዝ በተደረገው የኮሜርሻል ኮድ ነው የሚተዳደሩት። አድሚኒስትሬሽኑን ስናይ ግን በዋናነት የሚኒስትሪ ኦፍ ትሬድ ሬጉሌት የሚያደርጋቸው ሲሆን እንደዚህም ለታክስ ፐርፐስ ወይም ደግሞ የሚከፍሉት ግብር አላማ ሲባል ግን ኢርካ የሚቆጣጠራቸው ነው የሚሆነው። እንደዚህም ደግሞ በሚኒስትሪ ኦፍ ፋይናንስ የሚያልፉበት ቋት ነው ያለው። ቹዚንግ አፕሮፕሪየት ቢዝነስ ፎርም ትክክለኛ የሆነውን የቢዝነስ ፎርም ስንመርጥ የታክስ በርደናችንን ወይም ደግሞ የምንከፍለውን ታክስ ሊያቢሊቲ አፌክት ያደርገዋል ከፍና ዝቅ እንዲል የባለቤትነት ስትራክቸሩን እንደዚሁም ለሪስክ ተጋላጭነታችንን ካፒታል ራይዝ የማድረግ ካፓሲቲያችንን እንደዚሁም ደግሞ የቢዝነሱ ቀጣይነትን አፌክት ያደርገዋል። ስለዚህ የምትመርጡት ቢዝነስ ፎርም ሶል ሲሆን ብቻችሁ የምትሰሩት ፓርትነርሺፕ ሲሆን ኤልኤልሲ ሲሆን ሼር ካምፓኒ ሲሆን ወይም ደግሞ ኮኦፐሬቲቭ ሲሆን አዘርዋይስ ሚዲየም ስኬል ኢንተርፕራይዝ የሚባለው ሲሆን የት ጋር ነው ተጠቃሚ የሚያደርገኝ የሚለውን ትመርጣላችሁ ደግሞ ማየት አለባችሁ። ኋላ ላይ ደግሞ በምን መስፈርት እንደምትመርጡ በቪዲዮ መጨረሻ ላይ አስቀምጬላችኋለሁ። እስከዚያው ድረስ ላይክ ሼር በማድረግ ሰፖርት እንድታደርጉኝ እጠይቃለሁ። ሜጀር የሚባለው አሎድ የሆነ የቢዝነስ ፎርም በኢትዮጵያ በመጀመሪያ ሶል ፕሮፕራይተርሺፕ ነው የሚባለው የሚመሰረተው እንደዚህም ደግሞ ማኔጅ የሚያደርገው ሲንግል ኦነር ነው። ስሙን ሪፕሬዘንት የሚያደርገው ሶል ማለት ሲንግል ደግሞ አንድ ሰው መስርቶ ራሱ የሚያስተዳድረው ቢዝነስ ሲሆን ሜን የሚባሉ ፊቸሮች አሉት። የመጀመሪያው ቀላል ነው ስታብሊሽ ለማድረግ እንደዚህ ዲዞልቭ ለማድረግ። ሲቀጥል ደግሞ የኦነርሺፕ ወይም ደግሞ የባለቤትነት ራይቱ የዲሲሽን ኮንትሮል ደግሞ ፉል የሆነ የዲሲሽን ኮንትሮል ይሰጠዋል። በዋናነት ያመነበትን ነገር እንዲተገበር ያስችለዋል። ግን አንሊሚትድ የሆነ ሊያቢሊቲ ነው ያለው። ስሜንስ ቢዝነሱ ሪስክ ውስጥ ይገባ ወይም ደግሞ ዕዳ ውስጥ ይገባ ፐርሰናል ላይፋችን ውስጥ ወይም ደግሞ የኦነሩ ፐርሰናል የሆኑ አክቲቪቲዎች ውስጥ ሊገባ ይችላል። ሶ ምንም አይነት ሌጋል ሴፓሬት የሆነ ወይም ደግሞ ዲስትሪክት የሆነ አክቲቪቲ አይደለም ያለው በቢዝነሱና በሰውየው መካከል ላይ በህግ ፊት እንደ አንድ ነው የሚታዩት። የታክስ ትሪትመንቱ ስናይ በፐርሰናል ቢዝነስ ኢንካም ታክስ ፕሮግራሜሽን መሰረት ነው የሚከፍለው። ፕሮግሬሲቭ የሆነው ሬት አፕላይ ይደረግለታል። አመታዊ ገቢ ከ0 እስከ 24000 ብር ሲሆን ታክስ ፍሪ ነው። ከዚያ 15% 20% እያለ የሚከፍለው ባለው የአኑዋል ተርኖቨር ወይም ደግሞ ግሮስ ፕሮፊት ማርጂን ሲሆን ቀላል የሆነ የታክስ ፕሪንሲፕሎችን ወይም ደግሞ ኮምፕላያንሶች ናቸው የሚጠበቁበት። አስተዳደራዊ የሆኑ ወጪዎቹ በጣም ቀላል ናቸው ወይም ደግሞ ኢዚ ናቸው። ስለዚህ እንደ አድቫንቴጅ እንቆጥርለታለን። ሊሚቴሽኑ ጋር ስንመጣ ግን ሊሚትድ አክሰስ ቱ ፋይናንስ ነው። ገንዘብ ላገኝ የሚል እንደሌሎች የቢዝነስ ፎርሜሽኖች በቀላሉ አክሰስ አያደርገው። ኦነር ወይ ኢንቨስት የሚያደርገው ፐርሰናል ሪስኩ ከፍ ያለ ነው። የግሮስ ፖቴንሻሉም ሊሚትድ ነው። ሁለተኛው ቢዝነስ ፎርም ጋር ስንመጣ ፓርትነርሺፕ ነው የሚባለው። ቢዝነሱ ፎርም የሚደረገው በሁለትና ከሁለት በላይ የሆኑ ኢንዲቪጁዋሎች ሲሆን ትርፍና ኪሳራቸውን አብረው ሼር የሚያደርጉት ቮለንተሪ አሶሲዬሽን ነው የሚኖራቸው። በፈቃደኝነት ላይ ተመስርተው ነው የሚጀምሩት። ታይፕ አለው። አንደኛው ጀነራል ፓርትነርሺፕ የሚባለው ሲሆን ሁሉንም ነገር ነው ሼር የሚያደርጉት ትርፉንም ኪሳራውንም ዕዳውንም። ሊሚትድ ፓርትነርሺፕ ሲሆን ግን ከሜምበሮች ውስጥ የተወሰኑ ሊሚትድ የሆነ ሊያቢሊቲ ያለባቸው ወይም ደግሞ የተገደበ ዕዳ ያለባቸው ሜምበሮች ይኖራሉ። ባዋጡት ኮንትሪቢዩሽን መሰረት ሊሚትድ የሆነ ዕዳ ያለባቸው ማለት ነው። ኪ ፊቸሮቹን ስናይ ሼርድ የሆነ ካፒታል እንደዚሁም ደግሞ ሼርድ የሆነ ማኔጅመንት ነው። ፓርትነሮቹ ጆይንትሊ ነው ሊያብል የሚሆኑት ወይም ደግሞ ተጠያቂ የሚሆኑት። ጀነራል ፓርትነርሺፕ ከሆነ ስፔሻሊ የቢዝነስ ፎርሜሽን ናቸው። ገቨርን የሚደረገው በፓርትነርሺፖቹ አግሪመንት ነው። በገቡት ውል ወይም ደግሞ አርቲክልስ ኦፍ አሶሲዬሽናቸው ላይ ባስቀመጡት ስምምነት መሰረት ነው የሚተዳደሩት። ታክስ የሚከፍሉት አንድ ጊዜ ነው። ስለዚህ ፓርትነርሺፑ ብቻውን ሳይሆን የሚከፍለው ሜምበሮቹ ካገኙት ትርፍ ላይ ታክስ ይከፍላሉ። ስለዚህ ደብል ታክሴሽንን አቮይድ ያደርግላቸዋል።
ፍሌክሲብል የሆነ የፕሮፊት እና ሎስ ሼሪንግ አሬንጅመንት ይኖራቸዋል። እንደየስምምነታቸው ኢኳሊ ሊሆን ይችላል፣ በሬሾ ሊሆን ይችላል፣ ወይም ደግሞ ቤስድ ኦን ዘር ቢግኒንግ ካፒታል ሼር የሚያደርጉበት አሬንጅመንት አላቸው። ሊሚቴሽኑ ስናይ ግን ጆይንት የሆነ የሊያቢሊቲ ሪስክ ነው የሚኖራቸው። ስፔሻሊ ጀነራል ፓርትነርስ ከሆነ የቢዝነስ አይነቱ በጋራ ነው ሊያቢሊቲ ሼር የሚያደርጉት። በቢዝነሱ የወሰዱትን ዕዳ መክፈል ቢያቀታቸው የግል ንብረታቸውን ግል አክቲቪቲያቸው ሼር የሚያደርጉት ጆይንት ነው። ፖቴንሻል ኮንፍሊክት አሞንግ ማለትም በፓርትነሮቹ ዲስአግሪመንት የመከሰት ቻንስ አለ፣ ፕሮባቢሊቲ አለው እና ሊሚትድ የሆነው ኮንቲኒቲ ወይም ደግሞ ሊሚትድ የሆነ ላይፍ ነው ያለው። ስለዚህ በፓርትነሮቹ ኢንተረስት ላይ በፓርትነሮቹ ባህሪ ላይ የቢዝነሱ ላይፍ የተገደበ ነው ማለት ነው። አንዱ ሜምበር መስራት አልፈልግም ወይም ደግሞ አደጋ ቢደርስበት ወይም ደግሞ ቢሞት ቢዝነሱ ያበቃል ወይም ደግሞ ፓርትነርሺፓቸው ይፈርሳል ማለት ነው። ሶስተኛ ቢዝነስ ፎርም ፕራይቬት ሊሚትድ ካምፓኒ የሚባለው ሲሆን ፒኤልሲ ሲፓሬት የሆነ ሌጋል ኢንቲቲ ነው። ፎርም የሚደረገው በሼር ሆልደሮቹ ነው። ዝቅተኛው 2 ሜምበር ሲሆን ከፍተኛው ደግሞ እስከ 50 ድረስ ሼር ሆልደሮች ይኖሩታል። የተገደበ ዕዳ ነው የሚኖረው። በዚሁም ሲፓሬት የሆነ ሌጋል ፐርሶናሊቲ ያለው የራሱ ስም፣ የራሱ አድራሻ፣ የራሱ መጠሪያ ያለው ቢዝነሱ። ባለቤቶቹም እንደዚህ ኦነርሺፕ ትራንስፈረብል ወይ ባለቤትነት መብቱ ትራንስፈረብል ነው እንጂ እንደነ ፓርትነርሺፕ ሊሚትድ አይደለም። የታክስ ትሪትመንቱን ስናይ 30% የኮርፖሬት ኢንካም ታክስ ነው የሚከፍሉት። ቤተር የሆነ ክሬዲቢሊቲ ያለው በባንክና በኢንቨስተሮች ብድር ለመስጠት እንደዚሁም ደግሞ አክሲዮን ለመግዛት ከፓርትነርሺፕ እና ከሶል ፕሮፕራይተርሺፕ አንፃር ክሬዲብል ወይም ታማኝ የሆነ የቢዝነስ ፎርም ነው። የቢዝነሱ ኮንቲኒቲ ኢንሹርድ ነው ማለትም በቦርድ ስለሚተዳደር ከሜምበሮች ውስጥ አንዱ ፍላጎት ቢያጣ ቦርድ ኦፍ ዳይሬክተሩ ድርሻውን ይሰጠዋል። ደግሞ አደጋ ቢደርስበት ህጋዊ ወራሾቹ ዲቪደንዱን መጥተው ይካፈላሉ እንጂ የቢዝነሱ ላይፍ አያበቃም። በፓርትነርሺፕ ብድር ለማግኘት በጣም ኢዚ ነው ወይም ደግሞ በቀላሉ ብድር ማግኘት ይችላል ክሬዲብል የሆነ ተቋም ስለሆነ። ሊሚቴሽኑን ስናይ ከፍተኛ የሆነ ኮምፕላያንስ እንደዚሁም ደግሞ የሪፖርት ሪኳየርመንቶች አሉት። ገቨርንመንት በጣም ነው የሚቆጣጠረው። በጣም ብዙ ሪኳየርመንቶችን ይፈልጋል ለኢንኮርፖሬሽኑ። ኮርፖሬት ታክስ ሲደመር እንደገና ደግሞ ዲቪደንድ ታክስ ይከፍላል። ቢዝነሱ በራሱ ስም ከሰራ በኋላ በራሱ የኮርፖሬት ታክስ 30% ይከፍላል። ዲቪደንድ ሲያከፋፍልም ኦነሮቹ እዚሁ የዲቪደንድ ታክስ ይከፍላሉ። ስለዚህ ደብል ወይም ደግሞ አዲሽናል እንደሆነ ይታሰባል። ዲስአድቫንቴጁ ነው። ሌላኛው ቢዝነስ ፎርም ሼር ካምፓኒ የሚባሉ ሲሆን ስታብሊሽ የሚደረገው ፐብሊክሊ ሊሆን ይችላል ወይም ደግሞ በፕራይቬት ሰብስክሪፕሽን ኦፍ ሼርስ ሊሆን ይችላል። ሚኒማሞቹ 5 ሼር ሆልደሮች እንዲሆኑ ይጠበቅበታል። እንደዚሁም ደግሞ ሼሮቹን ፍሪሊ ትራንስፈር ማድረግ እንችላለን ወደምንፈልገው አካል ወይም ደግሞ ማውረስ ወደምንፈልገው ግለሰብ። ሱዊተብል ነው ላርጅ ስኬል ላላቸው ኢንተርፕራይዞች። ስለዚህ ትልልቅ የሆኑ ድርጅቶች ወይም ደግሞ ትልልቅ የሆኑ ካምፓኒዎች የሚመረጥ ወይም ደግሞ ተመራጭ የሆነ ቢዝነስ ነው። እሱም የሆነ የገቨርናንስ ስትራክቸር ነው የሚኖረው። ይላል አስተዳደራዊ አይነት ችግሮች ወይም ደግሞ ኮንፍሊክቶች የመኖር እድላቸው በጣም ዝቅ ያለ ነው ሼር ካምፓኒ ሲሆን። ሌላኛው እዚህ ጋር እናነሳ የምንችለው የታክስ ትሪትመንቱ ነው። 30% ነው የሚከፍሉት ልክ እንደ ኮርፖሬት ኢንካም ታክስ። ከፍ ያለ የካፒታል ሞቢላይዜሽን ይኖራቸዋል። በጣም ብዙ ባለ አክሲዮኖች ስለሚኖሩ ኢዝሊ ላርጅ አማውንት ኦፍ ካፒታል ራይዝ ማድረግ ይችላሉ። ስትሮንግ የሆነ የማርኬት ሬፑቴሽን ወይም ደግሞ የማርኬት ስታተስ ነው የሚኖረው። የቢዝነሱ ኮንቲኒቲ ኢንዲፔንደንት ነው ከኦነሮቹ። ስለዚህ ሎንግ ላይፍ ይኖረዋል። ሊሚቴሽኑ ጋር ስንመጣ ሃይ የሆነ የፎርሜሽን እና የኦፕሬሽናል ኮስት ይኖረዋል። የሰራተኛ ብዙ ወጪዎች ይኖሩብናል። ከፍተኛ የሆነ የመመስረቻ ወጪ ይኖረዋል። ኮምፕሌክስ የሆነ ገቨርናንስ ነው የሚሆነው። እንደዚህም ዲቪደንዱን ታክስድ ነው። ሶ እነዚህ እንደ ሊሚቴሽን ወይም ደግሞ ዲስአድቫንቴጅ የሚቆጠሩ ናቸው። ሌላኛው የቢዝነስ ፎርም ኮኦፐሬቲቭስ የሚባለው ሲሆን ቢዝነሱ ኦውን የሚደረገው ወይም ደግሞ ኮንትሮል የሚደረገው በሜምበሮቹ ነው። ሲቀጥል ደግሞ የሜምበሮቹን ሚውቹዋል ቤኔፊት አሹር ለማድረግ ነው የሚሰራው። ዲሞክራቲክ የሆነ ኮንትሮል ነው ያለው እዚህ ጋር። ኮኦፐሬቲቮች ከሆኑ ፎከስ የሚያደርገው ሜምበሮቹን ሰርቪስ ለማድረግ ነው። ፕሮፊት ጀነሬት ማድረጉን ሳይሆን አባላቶቹን ተጠቃሚ ማድረግ ላይ ሲሆን ይህ ኮመን የሆነው በግብርና እንደዚህም ደግሞ በተለያዩ የሴቪንግ እና የማርኬቲንግ አክቲቪቲዎች ላይ የተለመደ አይነት የቢዝነስ ፎርም ነው።
የታክስ ትሪትመንቱ ስናይ ብዙ ጊዜ ኮኦፐሬቲቭ ቢዝነሶች የታክስ ኢንሰንቲቮችን እና የታክስ ኤግዘምፕሽኖችን ኢንጆይ ያደርጋሉ። ገቨርንመንት የግብር እፎይታ ይሰጣቸዋል። እንደዚሁም ደግሞ ከግብር ነፃ የሆኑ አክቲቪቲ እንዲሰሩ ይፈቅድላቸዋል። ሶ የታክስ በርደናቸው በጣም ዝቅ ያለ ስለሆነ አክቲቪቲያቸው ላይ ብቻ ነው ዲፔንድ የሚያደርጉት ወይም ደግሞ አክቲቪቲያቸውን ዲፔንድ አድርጎ የሚከፍሉት የታክስ በርደን በጣም ዝቅ ያለ ነው የሚሆነው። መንግስት ሳፖርት የሚያደርጋቸው ፕሮግራሞች ላይ ነው ብዙ ጊዜ ኮኦፐሬቲቮች የሚኖሩት። ሊሚቴሽኑን ስናይ ግን ሊሚትድ የሆነ የፕሮፊት ሞቲቭ ነው የሚኖረው። ምክንያቱም ሶሳይቲው ወይም ደግሞ ሜምበሮችን ሰርቪስ ለማድረግ ስለሆነ ታርጌታቸው። የማኔጅመንት ኢንኤፊሽንሶችም ኮመን ናቸው። አስተዳደራዊ የሆኑ ጋፖችም ይወጣል፣ የካፒታል ሊሚቴሽኖችም ይኖሩታል። ሌላኛው ቢዝነስ ፎርም ደግሞ ማይክሮ ኤንድ ስሞል ኢንተርፕራይዝ የሚባለው ሲሆን ሌጋሊ ኦርጋናይዝ የተደረገው ወይም ደግሞ ሪኮግናይዝ የሚደረገው ስሞል ስኬል ቢዝነስ በሚል ስያሜው ሲሆን በጣም ሲምፕሊፋይድ የሆነ ሬጂስትሬሽን የሚኖራቸው ብዙ ጊዜ ሌበር ኢንተንሲቭ የሆኑ ቢዝነሶች ናቸው። ገቨርንመንት ሳፖርት የሚያደርጋቸው ሴክተሮች ናቸው ስሞል ኤንድ ሚዲየም ማይክሮ ኢንተርፕራይዝ የሚባሉት። የታክስ ትሪትመንታቸውን ስናይ የቁርጥ ግብሩን ደግሞ በግምት የሚጣልባቸውን የታክስ ሲስተም ኢምፕሊመንት የሚደረገው መንግስት አክቲቪቲያቸውን አይቶ በግምት ነው የሚያስከፍላቸው። ፕሬዘንቲቭ የሚባለው የታክስ ሲስተም ነው ያላቸው። ሲምፕሊፋይድ የሆነ የቡክ ኪፒንግ ወይም ደግሞ ሪካርድ ኪፒንግ ነው የሚኖራቸው። በዙም ደግሞ የተለያዩ አይነት ኢንሰንቲቮችን የፋይናንስ ስኪሞችን የማግኘት አክሰስ ይኖራቸዋል ከገቨርንመንት ከተለያዩ ዶናሮቹ። ሊሚቴሽኑ ስናይ የግሮዝ ካፓሲቲ በጣም ዝቅ ያለ ነው። እንደዚሁም ደግሞ ኢንፎርማሊቲ ኦፍ ሪስኮች አሉበት። የፋይናንሲንግ ኮንስትሬንቶችን ሊገጥሙት ይችላሉ ለራሱ ሰርቭ ለማድረግ። በሰመሪ መልክ ስናይ ሶል ፕሮፕራይተርሺፕ ሲሆን አንሊሚትድ የሆነ ሊያቢሊቲ ያለው ብለናል። ፐርሰናል ኢንካም ታክስ ነው የሚከፍለው። ሜጀር አድቫንቴጁ ሲምፕል መሆኑና በሎው ኮስት መጀመር መቻላችን ነው። ፓርትነርሺፕ ሲሆን ሊሚትድም አንሊሚትድ ሊሆን ይችላል እንደየ ፓርትነርሺፕ ታይፕ። የታክስ አድቫንቴጁን ስናይ ፐርሰናል ኢንካም ታክስ ነው የሚከፍሉት። ፍሌክሲብል የሆነ ታክሰብል አክቲቪቲ መኖሩ እንደ አድቫንቴጅ ነው የሚያዝለት። ፒኤልሲ ሲሆን ግን ሊሚትድ ላያቢሊቲ ነው ያለው። ኮርፖሬት ኢንካም ታክስ ነው የሚከፍለው። እንደዚሁ ሌጋል ፕሮቴክሽን ይኖረዋል። ሼር ካምፓኒ ከሆነ ሊሚትድ ላያቢሊቲ ያለው ኮርፖሬት ታክስ ነው የሚከፍለው። ካፒታል ራይዝ ማድረግ መቻላቸው ወይም ደግሞ ላርጅ አማውንት ኦፍ ካፒታል ራይዝ ማድረግ መቻላቸው እንደ ቤኔፊት ይቆጠራል። ኮርፖሬቲቭ ሲሆኑ ሊሚትድ የሆነ ላያቢሊቲ ነው የሚኖራቸው። የሚከፍሉት ታክስ ደግሞ ኢንሰንቲቭ ቤስድ ነው። እንደ ሜጀር አድቫንቴጅ የምንቆጥረው ደግሞ ለሜምበሮቹ ቤኔፊት የሚሰራ መሆኑ ሲሆን ሚዲየም እና ስሞል ኢንተርፕራይዞች ጋር ስንመጣ ሊያቢሊቲያቸው ቫሪ ያደርጋል። እንደ ሴክተሩ የሚከፍሉት የታክስ አይነት ፕሬዘንቲቭ የሚባለው የቁርጥ ግብር ነው። ሜጀር የሚባለው አድቫንቴጁ ገቨርንመንት ሳፖርት ያደርጋቸዋል። ቤዚክ ኮንሲደሬሽኖች አሉ። ቢዝነስ ፎርሞችን ስንመርጥ ኮንሲደር ልናደርግባቸው የሚገቡ ነጥቦች የመጀመሪያው የቢዝነሱ ሳይዝ እና የቢዝነሱ ኔቸር አፌክት ያደርገዋል። ብቻዬን ለመመስረት ሶል በፓርትነር ለመስራት ወይም ደግሞ ሼር ካፒታል ለማድረግ የካፒታል ሪኳየርመንቱ ሌላኛው መስፈርት ሲሆን የሪስክ ኤክስፖዠሩ ያለበት የታክስ በርደን እንደዚሁም ደግሞ የግሮዝ እና ኤክስፓንሽን ፕላናችን መሰረት አድርገን እንደዚሁም ሬጉላቶሪ የሆኑ ኮስቶችን ቤዝ አድርገን የቢዝነስ ፎርማችንን ብንመርጥ ከምንከፍለው ታክስ እንደዚሁም ካሉብን ሬስትሪክሽኖች ካፒታል ራይት ማድረጋችን አፌክት ያደርገዋል። የቢዝነሱ ሎንግ ረን ፕሮፊታቢሊቲ አፌክት ይኖረዋል። ስለተከታተላችሁኝ አመሰግናለሁ። ኢን ኮንክሉዥን እዚህ ጋር ልጨምርላችሁ የምችለው ነገር ምንድነው? የኢትዮጵያ ኮንቴክስት ዩኒቨርሳሊ ምንም አይነት ሲንግል የቢዝነስ ኢንተርፕራይዝ የለም። ቤስት ብለን ልቀው በልዩነት የምናነሳው። ስለዚህ ኢንተርፕሬነሩ ወይም ደግሞ ኢንቨስተሩ ባላንስ ሊያደርግ ይገባል። ከታክስ ኢምፕሊኬሽኖቹ፣ ከሊያቢሊቲው፣ ከካፒታል ኒዱ እንደዚሁም ደግሞ ሎንግ ተርም ኦብጀክቲቭን ከማሳካት አንፃር የቢዝነስ ስትራክቸሩን ሊመርጥ ይገባል እንጂ ይሄኛውን በልዩነት ተጠቀሙ የሪኮመንድ ማድረጋችሁ የቢዝነስ ፎርሙላ። ስለተከታተላችሁ ያመሰግናለሁ። ቴንኪው ጨርሻለሁ።